በሰሜን ሸዋ ዞን በእንሳሮ ወረዳ ሁለት ወንድማማቾች የ13 ዓመት ህጻን ልጅ አግተው አዲስ አበባ አቃቂ አካባቢ አንድ ግለሰብ ቤት ውስጥ አስቀምጠው 4 ሚሊዮን ብር ጠይቀዋል። የዞኑ ፖሊስም ከፌዴራል ፖሊስ ጋር በቅንጅት በመስራት ተከሳሾችን በቁጥጥር ስር አውሏል። የወንጀሉን አፈጻጸም በተመለከተ የሰሜን ሸዋ ዞን ፖሊስ መምሪያ የግድያና አደጋ ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር ተስፋዬ ጌታቸው እንዲህ ይላሉ። ያው ማገት ወንጀል ነው። ማገት ወንጀል በእንሳሮ ወረዳ ለሚ አካባቢ ነው። ከዛ ብር ስጠኝ ቢሎ ብር አልሰጥም በሚል ከአዲስ አበባ ይመጣና ከነወንድሙ ጋር ቀጥታ ዛ ለሚ እንሳሮ ሄድና ሰዎቹ ወፍጮ ቤት ያላቸው ወፍጮ ቤት ሜዳቸውን ካረጋገጠው በኋላ ሁለቱም ወንድማማቾች ቤት ይገቡና ህፃኑ ልጅ የ13 ዓመት ህፃን ልጅ ይወስዱና አዲስ አበባ ወደ አቃቂ አካባቢ ወስዱና ካስቀመጡት በኋላ አባት ለአዲስ አበባ ፖሊስ ኮሚሽን ለፌዴራል ፖሊስ ኮሚሽን በጥቆማ ያመለክታል። ከዛ በኋላ 4 ሚሊዮን ነው የጠየቁት። የመጀመሪያው ተከሳሽ አበራ ነው እንትኑን የጠነሰሰው አበራ አላዩ ቸርነት ይባላል። ከዛ በኋላ ወንድም አለው ገብረ መድን አላዩ ነው ይወስዱና ቤት ውስጥ ያስቀምጡታል። እኛም የተለያዩ የጽሁፍ ማስረጃዎችና የሰው ማስረጃዎችን አሰባስበን አንሳሮ ከመሄድ በወቅታዊ ችግር ምክንያት እዚሁ እናጣራም ብለን በበላይነትን የመዝገቡን ይዤ ካጣራው በኋላ ለሚመለከተው የፍትህ አካል ላክን። የፍትህ አካልም ከባድ ማገት በሚል ከፈተባቸው። ፖሊስ ያደረገውን የወንጀል ምርመራ መሰረት በማድረግ በተከሳሾች ላይ የፍርድ ውሳኔ ተላልፎባቸዋል። እኛ በተለያየ ኮንዲሽን ህፃኑ እንዲመጣ ማስረጃዎች እንዲመጡ አድርገን መዝገባችንን አጣርተን በሚገባው ከዛ በኋላ በአንደኛ ተከሳሽ አበራ አላዩ፣ ሁለተኛ ተከሳሽ ገብረ መድን አላዩ ይባላሉ። አንደኛ ተከሳሽ ነገሮችን ያቀነባበረውና የሰራው በ15 ዓመት ጽኑ እስራት፣ ገብረ መድን አላዩ የተባለው በ10 ዓመት ጽኑ እስራት እንዲቀጡ አድርገን አሁን በስር ላይ ነው ያሉት። ዋና ኢንስፔክተር ተስፋዬ ጌታቸው አክለውም የምርመራ ቡድኑ መዝገቦች እንዳይዘጉና የተዘጉ መዝገቦች እንዲከፈቱ ጥረቶች እየተደረጉ ስለመሆኑም ገልጸዋል። እዚህ ከምርመራ ቡድን ስንነሳ አንድ ነው። በቃ የምርመራ የሰሜን ሸዋ ዞን ፖሊስ ምርመራ ግሩፑ አንድ ነው። ተመካክሮ ተሳስቦ መዝገቦች እንዳይዘጉ የሚደረጉት ካሁን በፊት ብዙ መዝገቦች እየተዘጉብን ነበር። አሁን ደግሞ በጣም ስራው ላይ ጠንከር ያለ ስራ በመስራት የተዘጉ መዝገቦቻችን እንዲከፈቱ እዛ ያሉ ፖሊሶቻችን ስለ ህብረተሰቡ ትምህርት እንዲሰጡ አስከፊ ወንጀሎች ሲፈጸሙ ለምን እንዴት የሚለው ነው። አሁንም እየተባበራችሁ በኮሚኒቲ ፖሊሲንግ ትምህርት እንዲሰጡ እኛም እዚህ ያለ ነው አንድ ላይ አንድ ክላስ ነው ያለ ነው። አንዱ ካንዱ እየተመካከርን እንሰራለን። መዝገቦቻችን እንዳይዘጉ ጥረት እናደርጋለን። የወንጀል ምርመራ የፖሊስ አባላት የሚፈጸሙ ወንጀሎችን ውሳኔ ለማሰጠት ከሌሎች የፖሊስ ክፍሎች ጋር ያላቸውን የቅንጅት ስራዎች አጠናክረው የቀጠሉ መሆኑንም ኃላፊው ጠቁመዋል። እንደ ሰሜን ሸዋ ዞን ከእውነት ለመናገር ሁሉም የስራ ሂደቶች ተሳስቦ ተነጋግረው ምንም ጸብ የሌለበት እርስ በርስ ያለበት ከክልልም ሲመጡ የሚመሰገን ዞን ሁሉም ሚዲያ የምትለው ምርመራ የምትለው ትራፊክ የምትለው መከላከል የምትለው በአንድ ድምጽ ነው የምንተነፍሰው። ግሩፕ የለም፣ መነጋገር የለም። ስለ ስራ ነው የምናወራው። ከኛ ካለፈ መከላከል ጋር ሄደን እንነጋገራለን። ከመከላከል ካለፈ ሰው ኃይል ጋር ሄደን እያወራን እየተነጋገርን የተሻለ ሁኔታ ነው ዞኑ ያለበት።